እሺ ውድ ተማሪዎቻችን አሁን ደግሞ በቀጣይ የምንመለከተው ስለ አክሰለሬሽን ይሆናል። አክሰለሬሽን ማለት ምንድነው? የፍጥነት ለውጥ ማለት at specific time ያለ የፍጥነት ለውጥ ነው። ስለዚህ እዚህ ጋር የምትመለከቱት መኪና ለምሳሌ ኢኒሻል ፖዚሽን ላይ ኢኒሻል ቬሎሲቲ ይኖረዋል እና ደግሞ ኢኒሻል ታይም ይኖረዋል ሞሽኑን የጀመረበት ማለት ነው። ኦር ደግሞ ሞሽኑ ስፔሲፊክ ያለበት ሰዓት ላይ ፋይናል ፖዚሽን ላይ ደግሞ ፋይናል ቬሎሲቲ ይኖረዋል እንዲሁም ደግሞ መጨረሻ ላይ ያለ የፈጀው የዛን እንቅስቃሴ ውስጥ የነበረበት ሰዓት ዳታ ይኖራል ማለት ነው። ስለዚህ አክሰለሬሽን ማለት changing velocity over changing time የሚሆን ፎርሙላ አለው። this is the rate of change of velocity over time። ስለዚህ ቬሎሲቲ በሰዓት ሂደት ውስጥ የሚለዋወጥበት ሬቱ ምን ይባላል ማለት ነው? እሱ አክሰለሬሽን ይባላል። ስለዚህ ሁለት አይነት አክሰለሬሽኖች አሉ። የመጀመሪያው ምንድነው? ፖዚቲቭ አክሰለሬሽን። ፖዚቲቭ አክሰለሬሽን ሲሆን አክሰለሬሽን ፖዚቲቭ ነው ማለት ምን ማለት ነው? ኦብጀክትስ ምን እያደረገ ነው? ስፒድ አፕ እያደረገ ነው እንግዲህ ወይንም ስፒድ ጌን እያደረገ ነው ማለት ነው። ኦብጀክት ፍጥነቱ እየጨመረ አሁን ለምሳሌ እዚህ ጋር ያለው መኪና ፍጥነቱ እየጨመረ በሚመጣበት ጊዜ እንደምትመለከቱት ስፒዱ እየጨመረ በሚሄድበት ጊዜ ምን ይፈጠራል? አክሰለሬት እያደረገ ነው እንላለን ማለት ነው። ስለዚህ አክሰለሬሽን ማለት እሱ ነው። ሁለተኛው ደግሞ ታይፕ ኦፍ አክሰለሬሽን ይባላል ኔጌቲቭ አክሰለሬሽን ይባላል። ኔጌቲቭ አክሰለሬሽን ደግሞ ሁለት አይነት ትርጉም ይኖራል። የመጀመሪያው ምንድነው? ስፒዱን ዲክሪዝ እያደረገ በሚሄድበት ጊዜ አንድ መኪና ኔጌቲቭ አክሰለሬሽን ውስጥ ነው ያለው ማለት ነው። ኦር ደግሞ ዲሰለሬት እያደረገ ነው ማለት ነው። በሌላ በኩል ደግሞ አቅጣጫውን ኦፖዚት አድርጎ በሚሄድበት ጊዜ አክሰለሬሽን ምን ይሆናል? ኔጌቲቭ ይሆናል ማለት ነው። ኦኬ አሁን ደግሞ ልክ እንደ ቬሎሲቲ ሁሉ አቨሬጅ አክሰለሬሽን ደግሞ ምንድነው? እንግዲህ እዚህ ጋር የምትመለከቱት መኪና ኢኒሻል ቬሎሲቲ ያለው ፋይናል ቬሎሲቲ ያለው እና ደግሞ ኢኒሻል ታይም አለው ፋይናል ታይም አለው። ስለዚህ across its journey ከመነሻ አንስቶ እስከ መድረሻው ድረስ አጠቃላይ የነበረው ምን አማካይ ፍጥነት ሲካፈል መጨረሻ ላይ መድረሻ ላይ የነበረ ለመድረስ እዚህ መጨረሻ ፖይንት ላይ ለመድረስ የፈጀበት ሰዓት ሲቀነስ መነሻ ላይ የነበረበት ሰዓት አቨሬጅ አክሰለሬሽን ይሆናል ማለት ነው። ስለዚህ ስቲል ኤግዛክት የሆነ መረጃ አይሰጠንም ማለት አቨሬጅ ነው። ቶታል ጆርኒ ውስጥ የተጠቀመው አጠቃላይ አቨሬጅ አክሰለሬሽን ነው አማካይ አክሰለሬሽን ነው። ነገር ግን አት ስፔሲፊክ ኢንስታንት ኦፍ ታይም ያለውን ዳታ ስቲል አይሰጠንም ማለት ነው። ስለዚህ በዚህ መልኩ አቨሬጅ አክሰለሬሽን ምን እንደሆነ ዲፋይን ማድረግ እንችላለን ማለት ነው። ለምሳሌ እዚህ ጋር አንድ ምሳሌ አለ። A car increases its speed from 0 to 75 km/h in 5 seconds. አንድ መኪና ነበረ ፍጥነቱን እንግዲህ ኢኒሻል ስፒድ ስንት ነው? ኢኒሻል ስፒድ 0 ሲሆን ፋይናል ስፒዱ ደግሞ ስንት ሆነ? 75 km/h ሆነ። በምን ያህል ሰዓት ውስጥ? ቼንጂንግ ታይም ደግሞ 5 ሰከንድ ነበረ ማለት ነው። ስለዚህ አሁን ምንድነው ማለት ነው? አቨሬጅ አክሰለሬሽን ማለት ፋይናል ስፒድ ማይነስ ኢኒሻል ስፒድ ኦቨር ቼንጂንግ ታይም ነው አይደለ? ስለዚህ ይሄ ማለት ፋይናሉ ስንት ነው? 75 km/h ሲቀነስ 0 ኦቨር ቼንጂንግ ታይም 5 ሰከንድ ይሆናል ማለት ነው። ያው አክሰለሬሽን አቨሬጅ ይሄም አቨሬጅ ይሆናል ማለት ነው። ኦኬ ስለዚህ ይሄኛው 75 km/h ይሄ የቬሎሲቲ ኦር የስፒዱ ቼንጅ ማለት ነው። ማግኒቲዩዱ ስለሆነ የስፒዱ ቼንጅ ማለት ነው። ኦቨር ቼንጂንግ ታይም ደግሞ 5 ሰከንድ ይሆናል ማለት ነው። እዚህ ጋር ደግሞ እንደምትመለከቱት ዩኒቶቹ ተመሳሳይ መሆን አለባቸው አይደል ለመጣፋት። ስለዚህ ይሄንን ወደ ሪስፔክቲቭ ዩኒት እንቀይረዋለን። ወደ ምን እንቀይረዋለን? ኪሎሜትርን ወደ ሜትር which is 75000 ሜትር በ1000 ስለሚባዛ 1 ኪሎ ሜትር 1 ኪሎ ሜትር ስቃልቱ 1000 ሜትር ስለሆነ 75 ኪሎ ሜትር ደግሞ ስንት ይሆናል? ቀጥታ ስለሚባዛ 75000 ይሆናል ማለት ነው። ሲካፈል አወርን ደግሞ ወደ ሰከንድ ስንቀይር ስንት ነው? ወደ 3600 ይሆናል ማለት ነው። ስለዚህ ይሄ ማለት የመጀመሪያው ላይ ያለው ዳታ ሲሆን ኦቨር 5 ሰከንድ
ቺም ሰከንድ ትሆናለች ማለት ነው። ስለዚህ ይሄንን ኮምፒውት በመናደርግበት ጊዜ የምናገኘው ቫልዩ ስንት ይሆናል ማለት ነው? 4.2 ሜትር ፐር ሰከንድ ስኩዌር የሆነ አክሰለሬሽን ቫልዩ ይኖራል። ይሄ ማለት ምንድነው? ይሄ across the journey ለዚህ መኪና አጠቃላይ እንቅስቃሴ በሱ ላይ ሪሰርች በመንሰራ ጊዜ በሙሉ የፈጀበት አቨሬጅ አክሰለሬሽን ምንድነው ማለት ነው? 4.2 ሜትር ፐር ሰከንድ ስኩዌር የሆነ የአክሰለሬሽን መጠን ፈጅቶበታል ማለት ነው፣ ወይንም ነበረበት ማለት ነው። ኦኬ ስለዚህ በቀጣይ ደግሞ የምንመለከተው ኢንስታንታኒየስ አክሰለሬሽን ነው። ከአቨሬጅ አክሰለሬሽን የሚለየው ምንድነው? at specific instant of time at specific time ያለ ያ የአክሰለሬሽን መጠን ምን ይባላል? እሱ ኢንስታንታኒየስ አክሰለሬሽን ይባላል። ስለዚህ it is rate of change of velocity at specific time። ስለዚህ አንድ መኪና or አንድ የሚንቀሳቀስ አካል ፍጥነቱን ልክ ሲለውጥ በat specific time ውስጥ ያለችው ያቺ የፍጥነት መጠኑ ምን ትባላለች? ኢንስታንታኒየስ አክሰለሬሽን ትባላለች ማለት ነው። ያቺን የፍጥነት ለውጥ ያመጣባት የፍጥነት ለውጥ መጠን ማለት ነው። ስለዚህ visualize using velocity time graph። እዚህ ጋር velocity time graph አለን። ስለዚህ slope of the graph gives acceleration just like velocity የአንድ እዚህ ጋር ያለ ግራፍ ስሎፕ ላይን ምንን ይሰጠናል ማለት ነው? ኢንስታንታኒየስ ዳታን ይሰጥ። ስለዚህ ለዚህ ቬሎሲቲ ታይም ግራፍ ደግሞ change in vertical data over change in horizontal data which is equal to vertical ላይ ምንድነው? change in velocity over change in time ምንን ይሰጠናል ማለት ነው? እዚህ ጋር ኢንስታንታኒየስ አክሰለሬሽንን ይሰጠናል ማለት ነው። ኢንስታንታኒየስን ይሰጠናል ማለት ነው። ስለዚህ እዚህ ጋር እንደምትመለከቱት አንድ ኦብጀክት ምን እያደረገ ነው? አክሰለሬት እያደረገ ነው። ፍጥነቱ እየጨመረ ነው። መኪና ቢሆን ፍጥነቱ እየጨመረ ነው። እዚህ ጋር ደግሞ ዩኒፎርም የሆነ ስፒድ ስለሚኖረው አክሰለሬሽን ዜሮ ይሆናል ማለት ነው። ከዛ ደግሞ ድጋሚ አክሰለሬት ያደርጋል። ከዛ ደግሞ ድጋሚ ምን ያደርጋል? ወደ ታች ደግሞ ስትመለከቱት ሌላ ሞሽን አይደል? ዲሰለሬት ያደርጋል ማለት ነው። ስለዚህ በዚህ መልኩ ግራፉን አይተን ኤክስፕሌን ማድረግ እንችላለን ማለት ነው። ኦኬ አሁን ደግሞ እዚህ ጋር ኢኩዌሽንስ ኦፍ ሞሽን ዊዝ ኮንስታንት አክሰለሬሽን ምንመለከትበት ይሆናል። ስለዚህ እዚህ ጋር የምትመለከቷቸው ለኮንስታንት አክሰለሬሽን ኦር ዩኒፎርም አክሰለሬሽን የምንጠቀማቸው የሞሽን ኢኩዌሽኖች ናቸው። የመጀመሪያው ምንድነው? ፋይናል ቬሎሲቲ ኢዝ ኢኳል ቱ ኢኒሺያል ቬሎሲቲ ፕላስ አክሰለሬሽን ታይምስ ታይም ይሆናል። ዲስፕሌስመንት ኢዝ ኢኳል ቱ ኢኒሺያል ቬሎሲቲ ታይምስ ታይም ፕላስ 1/2 acceleration times time square ይሆናል። final velocity square is equal to initial velocity square plus 2 times acceleration times displacement ይሆናል ማለት። ስለዚህ በዚህ መልኩ ምን ማድረግ እንችላለን? ኢኩዌት ማድረግ እንችላለን። appropriate በሆኑ ጥያቄዎች ውስጥ appropriate የሆኑ ሞሽን ኢኩዌሽኖችን እያስገባን ጥያቄዎችን ሶልቭ ማድረግ እንችላለን ማለት ነው። እሺ ውድ ተማሪዎቻችን አሁን ደግሞ ከፊታችሁ ያሉትን ጥያቄዎች ሰርታችሁ ወደሚቀጥለው ሐሳብ አብረን የምንሄድ ይሆናል ማለት ነው።